ሰላም የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ማሳያችሁ ሃው ቱ ዲሊት ትሬኒንግ ዳታ ወይም ደግሞ ፕራክቲስ እናደርግበት የነበረ ዳታ እንዴት ማጥፋት እንደምንችል እንዲሁም ወደ ቨርዥን 3 እንዴት መቀየር እንደምንችል የማሳያችሁ ይሆናል። እስከ መጨረሻ አብራችኝ ቆዩ። አሁን በቀጥታ ወደ CS Pro ወደ CS Pro ወይም CS ኢንትሪ ነው የምንሄደው። እንግዲህ የCS Pro ወይም የCS ኢንትሪ ሎጎ እንደምታዩት እቺ ነች። እሷን በመንካት ወደ ውስጥ እንገባና ከዛ ውስጥ እንደገባን አማራጭ አለን። አይ አም አን ኢኖሜሬተር አይ አም ሱፐርቫይዘር የሚሉ አሉ። ስለዚህ ኢኖሜሬተር የሚል መርጠን ወደ ፊት እንሄድና ከዛ ምን እንደሚጠይቀን ወይም ደግሞ ምን እንደሚመጣልን አብረን የምናይ ይሆናል። ስለዚህ አሁን አይ አም ሱፐርቫይዘር የሚል ይቆይልንና አይ አም ኢኖሜሬተር ብለን ወደ ፊት እንሄድ ማለት ነው። ከዛ እንግዲህ ፌዝ 2 አዘር ሴክተር የሚል አለ። እንግዲህ አዘር ሴክተር ብትሆኑ ማኒፋክቸሪንግ ብትሆኑ ይህ ለሁሉም ይሰራል። ኦኬ። ከዛ ጌት ኢስታብሊሽመንት የሚል አለ፣ ጌት ስታፍ ፋይል የሚል አለ፣ ጌት ኮድ የሚል አለ፣ ኮኔክት ቱ ሰርቨር የሚል አለ። ስለዚህ አሁን መጀመሪያ ምንድነው ማድረግ የሚጠበቅብን ዲሊት ትሬኒንግ ዳታ ዲሊት ኦል ትሬኒንግ ዴታ የሚል መንካት አለብን ወይም ደግሞ እሱን ነገር ክሊክ ማድረግ ይጠበቅብናል ማለት ነው። ከዛ ኮኔክት ቱ ሰርቨር እንለዋለን። ቀጥለን ደግሞ ጌት ስታፍ ፋይል ማለት እንችላለን ማለት ነው። በዛ መልክ የሚያስፈልገንን ነገር መስራት እንችላለን ወይም ደግሞ ያለንን የተመደብነውን ኤሪያ እንዲሁም ሃውስሆልድ አምጥቶ ያሳየናል ማለት ነው። አሁን በቀጥታ ወደ ከላይ የሚታያችሁ ከሆነች የሆኑ ላይንድ ቦክስ ነገር አለች። ኦኬ። ስለዚህ አሁን ወደ እሷ እንሄድና በቀጥታ እሷን አሁን ማርክ እያደረኩባት ነው። እሷን ክሊክ በማድረግ ስታፍድ አይመን ትሬኒንግ ዳታ የሚል እናጠፋዋለን ማለት ነው። ከአሁን በፊት ፕራክቲስ እናደርግበት የነበረ ዳታ የምናጠፋበት ነው ማለት ነው። ስለዚህ እሷን እኒና ከዛ ዲሊት ትሬኒንግ ዳታ ፋይልስ የሚል አለ። እሷን መንካት ይጠበቅብናል ማለት ነው። እሷን ስንነካ ወደ ኋላ ይመልሰናል። ዲሊት እንበለውና ከዛ ፓስወርድ ይጠይቀናል። ኢኢሲ የሚል ፓስወርድ ማስገባት ይጠበቅብናል። ከዛ ወደ ኋላ መለሰን። እንግዲህ ተመልሰን ሁለተኛ ምዕራፍ ሌሎች ሴክተሮች መጠየቅ የሚል እዛው ውስጥ ገብተን ወደ ቀጣይ ስቴፕ እንሄዳለን ማለት ነው። ቀጣይ ደግሞ ምንድነው የሚጠበቅብን ወደ ቨርዥን 3 እንዴት አፕዴት ማድረግ እንዳለብን ነው። ስለዚህ አሁንም በተመሳሳይ ኢኖሜሬተር ብለን እንሂድና ኮኔክት ቱ ሰርቨር የምትላለች ከታች የምትታያችሁ ከሆነች ኮኔክት ቱ ሰርቨር የምትላለች እሷን ክሊክ አድርጓትና ከዛ ሲንክ ያደርጋል። ሲንክ አድርጎ ከጨረሰ በኋላ ሲንክ ሳክሰስፉል ይላል። ከዛ ወደ ኋላ ይመልሳችኋል። ገብታችሁ ቼክ ብታደርጉት መጀመሪያ ቨርዥን 1.5 ነው ያለው ከላይ እንደምታዩት። ከዛ ሲንክ አድርጎ ከጨረሰ ቨርዥን 3 ሆኖ እናገኘዋለን ማለት ነው። የሲኤስ ኢንትሪ ቨርዥናችን በዚህ መልክ ማስተካከል ወይም መቀየር ትችላላችሁ ማለት ነው። ኦኬ። ሶሪ ቅድም በዋይፋይ ነበር የሞከርኩት። አሁን ግን በራሱ በታብሌቱ ሲንክ እያደረኩት ነው። በዛው እንሞክረውና ይሰራልናል። ስለዚህ አሁን በቀጥታ ከቨርዥን 1.5 ወደ ቨርዥን 3 አፕዴትድ ይሆናል ማለት ነው ከዛ ቀጥለን እንግዲህ ምን ማድረግ እንችላለን? ጌት ስታፍ ፋይል የሚል አለ። እሱ ጋር ሄደን የስታቲሻናችን ኮድ አስገብተን እኛን የሚመለከት ዳታ ወይም ደግሞ እኛን የሚመለከት ፋይል ቼክ ማድረግ እንችላለን ማለት ነው። ሱፐርቫይዘራችንን እንመርጣለን፣ ስማችንን እንመርጣለን። ከዛ በኋላ ለኛ አሳይን የተደረጉ ሃውስሆልዶች ወይም ደግሞ ድርጅቶች ቼክ አድርገን ወደፊት እንሄዳለን ማለት ነው። አሁን እንደምታዩት እንግዲህ ወደ ቨርዥን 3 ያድጓል። ወደ ቨርዥን 3 ተቀይረዋል ማለት ነው። በዚህ መልኩ መቀየር ትችላላችሁ። ምንም የሚከብድ ነገር የለውም። በጣም ቀላል ነው። በዚህ መልኩ የነበረውን ዳታ ማጥፋት ትችላላችሁ። እንዲሁም
ቨርዥን መቀየር ትችላላችሁ። ስለዚህ ለዛሬ ያዝኩት ቪዲዮ ይሄ ነበር። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቀጣይ በሌላ ፕሮግራም እስክንገናኝ ደህና ሁኑ። መልካም